ምናልባትም የሰጠህ ካደጋ ሊከለክልህ ይሆናል። ባይሰጥህ ኖሮ አደጋ ውስጥ ልትወድቅ ትችል ነበር። ምናልባትም የከለከለህ ሊሰጥህ ይሆናል። በመከልከሉ ውስጥ ላንተ ጸጋ ነው። ጸጋችንን ቆጥረን ልንዘልቀው እንደማንችል አላህ እንዲህ ይለናል፣ ወአታኩም ሚን ኩሊ ማ ሰአልቱሙህ ወኢን ተዑዱ ኒዕመተ ላሂ ላ ትሕሱሃ። የጠየቃችሁትን ሁሉ ሰጣችሁ፣ ብትቆጥሩት የኔን ጸጋ አትደርሱበትም። የጠየቃችሁን ሁሉ ሰጣችሁ። እኛ አይን ስጠን ብለን ጠይቀን ይሆን? መተንፈስ እንድችል የመተንፈሻ አካሌን ጤነኛ አድርግልን ብለን ጠይቀነዋል? አይ ወአታኩም ሚን ኩሊ ማ ሰአልቱሙሁ ማለት የሚያስፈልጋችሁን ነገር በሙሉ ለናንተ አደረገላችሁ ማለት ነው። እንዲህ ስጠን ብለን ሳንጠይቀው ግን የመጠየቅም በላይ አስፈላጊ የሆኑ ነገሮችን አላህ ለኛ አድርጎልናል። አለም ተረው አትመለከቱም እንዴ አነላህ ሰኸረ ለኩም ማ ፊ ሰማዋት ወማ ፊል አርድ፣ በሰማያትና በምድር ያለን ሁሉ ለናንተ የገራላችሁ መሆኑን አትመለከቱም እንዴ? ወአስበገ ዐለይኩም ኒዓመሁ ዛሂረተን ወባጢና፣ በግልጽም በውስጥም ያሉ ጸጋዎቹን ለናንተ አዳረሰላችሁ፣ አንበሸበሻችሁ። አንድ ወንድም ሁሌ ጁምዓ ቴክስት ያደርግልኛል። ከዛ እደውልለታለሁ። እንዴት ነህ እለዋለሁ። አልሐምዱሊላህ አላህ እንደኔ አቀማጥሎ የያዘው የለም ይላል። ይህ ስሜቱ በጣም ይገርመኛል። ሁሌም ስላጣነው ነገር ብቻ ስለምናስብ ያለንን ብዙ ነገር እውቅና አንሰጥም። ያለን ነገር በሙሉ ግን ከአላሁ ስብሓነሁ ወተዓላ የተሰጠ ነው። ኒዕማዎቹን ማሰብ ስንችል ሙንዒሙን ያንን ኒዕማ የሰጠንን አላህ ማመስገን እንጀምራለን። ወማ ቢኩም ሚን ኒዕመትን ፈሚን አላህ፣ ምንም አይነት ጸጋ ይኑር ይሁን እናንተ ላይ ያለ ጸጋ ከአላህ ነው ይላል። ጸጋው በሁለት መንገድ ሊመጣ ይችላል። አንደኛው የፈለግነውን ነገር በመስጠት የሆነ ነገር እንፈልጋለን